true false item. The first question is natural resource is a supply of resource that exists in nature. True or false? ተፈጥሮ ሀብት ማለት ሀብትን የሚያቀርቡልን ናቸው፣ ሰፕላይ የሚያደርጉልን ናቸው። እነዛ ሀብቶች ደግሞ በኔቸር የሚገኙ ናቸው። አስምስዋት ተፈጥሮ ሀብት የሰው ልጅ ንክ የሌለበት የሰው ልጅ ያልፈጠረ ነው ማለት ነው። ናቹራሊ በተፈጥሮ የሚገኙ ናቸው እነዛ ሪሶርሶች ይላል። ማለታችን የሚለው ምንድን ነው? እውነት ነው፣ ትሩ ነው። ሁለተኛ ሌጋል ሃንቲንግ ኢዝ ዋን ኦፍ ዘ ሜጀር ፋክተር ዛት አፌክት ዊልድ አኒማልስ ይላል። ሌጋል ሃንቲንግ ማለት ወይም ደግሞ ህጋዊ የሆነ አደን ማለት ሜጀር ፋክተር ኦፍ አፌክት ዘ ዊልድ አኒማልስ፣ እነዚህ ዊልድ አኒማሎች እንዲጠፉ የሚያደርጋቸው እና ዋና ምክንያት መስራት ናቸው ይላል። ፎርስ ነው የሚሆነው። ምክንያቱም ሌጋል ሃንቲንግ ሳይሆን ኢሌጋል ሃንቲንግ ነበረ መሆን ያለበት። ሌጋል ሃንቲንግ ቢሆን ማለት ሌጋል ሃንቲንግ ማለት ከዚህ በፊት እንዳየነው ከሆነ የሰው ልጅ ለተለያየ ጥቅም ለተለያየ ፐርፐስ ብሎ በየፎረስት እየሄደ እነዚህ ወልድ አኒማሎችን የሚያሳድድ ወይም ደግሞ ኢቨን የኢቮሪ የኤሌፋንት ጥርስ መውሰድ ትችላላችሁ። በቃ ቆዳ እነዚህ ለነዚህ ፍላጎት ብሎ እነዛን ይገላሉ ማለት ነው። ያ ኢሌጋል ሃንቲንግ ተወጥራል። ኢሌጋል ሃንቲንግ ኢዝ ኖት ሜጀር ፋክተር አፌክት ዘ ዊልድ አኒማልስ። ሶ ፎርስ ነው የሚሆነው ሁለተኛ። ሶስተኛ ፎሬስት ኮንዘርቬሽን ኢዝ ኢንሴንሻል ቱ ስቶፕ ክላይሜት ቼንጅ። ፎረስትን ወይም ደንን መንከባከብ፣ ኮንዘርቭ ማድረግ፣ ፕሮቴክት ማድረግ በጣም አስፈላጊ ነው። ለምን? ክላይሜት ቼንጅን ለማቆምና የአየር ንብረት እንዲለወጥ አያረግም ይላል። ወይም ደግሞ አየር ንብረት እንዳይለወጥ ያደርጋል። ትሩ ነው። ምክንያቱም ፎረስት ካለ የተለያዩ ካርቦን ዳይኦክሳይዶች አሉ፣ ወይም ደግሞ ግሪን ሃውስ ጋዝ ተብሎ የሚጠሩ አሉ። እነዚህ እነማን ናቸው? እነ ሚቴን እና ካርቦን ዳይኦክሳይድ አካባቢው ማለት ነው ክላይሜትን እንዳይበክሉ እነዚህ ተፈጥሮ ሀብቶች ወይም ደግሞ ፎረስቶች ተብሎ የሚጠሩት ወይም ደን ብለን የምንጠራው እነዚህ ግሪን ሃውስ ጋዞችን አብዞርቭ ያደርጋሉ። ያ ማድረጉን ማለት ነው ክላይሜት ቼንጅ ራሱ እንዳይመጣ ማድረግ ይችላል ማለት ነው። ሶስተኛ ትሩ ነው የሚሆነው። አራተኛ ናቹራል ሪሶርስ ኮንዘርቬሽን ኢዝ ኢምፖርታንት ፎር ዴቨሎፕመንት። ተፈጥሮ ሀብት መንከባከብ በጣም አስፈላጊ ነው ለአንድ እድገት ይላል። ይሄ ትሩ ነው፣ ምንም ጥርጥር የለውም። አምስተኛ ሪኒዌብል ሪሶርስስ አር ሪሶርስስ ዛት ካንኖት ቢ ሪፕሌስድ ይላል። እዚህ ጋር ማይንድ ይሄ መተካት የምንችለው ሪሶርስ ካንኖት ቢ ሪፕሌስድ ይላል። ያው ናቹራል ሪሶርስ እንግዲህ በሁለት ዲቫይድ አድርገን አይተን ነበረ። ነን ሪኒዌብል ናቹራል ሪሶርስ እና ሪኒዌብል ናቹራል ሪሶርስ ብለን ማለት ነው። ነን ሪኒዌብል ናቹራል ሪሶርስ ብለን የካፈለው እንግዲህ ምንድን ነው? ራሱ ሪሳይክል ማድረግ የማይችል ራሱን ሪጀነሬት ማድረግ የማይችል ምን ብለን እንጠራዋለን? ነን ሪኒዌብል ሪሶርስ ብለን እንጠራለን። ነገር ግን ራሱ ሪጀነሬት የሚያደርግ ሪሳይክል የሚያደርግ ሪሶርስ ሪኒዌብል ናቹራል ሪሶርስ ተብሎ ይጠራል ማለት ነው። ይሄ ፎርስ ነው የሚሆነው። ካኖት ሪፕሌስ ይላል በት ኢት ካን ቢ ሪፕሌስድ፣ ራሱን መተካት ይችላል፣ ሪጀነሬት ማድረግ ይችላል ማለት ነው። ትሩ ፎርስ ይህን ይመስላል። የጀመረው ጥያቄ ትሩ ነው፣ ሁለተኛ ፎርስ፣ ሶስተኛ ትሩ፣ አራተኛ ትሩ፣ አምስተኛ ፎርስ ነው ማለት ነው። ኦኬ ማቺንግ አይተም ፕላንቲንግ መኒ ታይፕስ ኦፍ ክሮፕ ኢን ሮ known as what? Shoulder belt, afforestation, strip cropping, crop rotation, tracing ይላል። ማለታችን የሚለው የትኛው ነው? ለአንደኛ ብዙ ታይፕስ ኦፍ ክሮፕ ኢን ሮዝ ወይም ደግሞ በተመሳሳይ ቦታ የተለያዩ ታይፕስ ኦፍ ክሮፖችን መስራት ምን ይባላል ይላል። ማለታችን የሚለው የትኛው ነው? ዲ ነው ማለት ነው። ክሮፕ ሮቴሽን ተብሎ ይጠራል ማለት ነው። እንደ ሴም ኤሪያ ምንድን ነው ጤፍም ገብስም ስንዴም ይሁን ብቻ የሆነ ቦታ አንድ ኤሪያ መትከር ማለት ነው። ማለት መሰማራት
ፕላንቲንግ ዲፍረንት ክሮፕስ ኦልተርኔትሊ ኦን ኤ ፋርም የተለያዩ ክሮፖችን የተለያዩ ዲፍረንት ክሮፕስ አንድ ፋርም አንድ እርሻ ላይ መስራት ምን ይባላል ይላል። ይሄ ደግሞ ስትሪፕ ክሮፒንግ ተብሎ ይጠራል ማለት ነው። ሶስተኛ ቢውልዲንግ ስቴር ላይክ ስትራክቸር አሎንግ ሂል ሳይድስ ይላል። ቢውልዲንግ ስቴር ማለት እርከን መስራት ማለት ነው። አሎንግ ዋት ሂል ሳይድስ ባለፈው እንዳሳቸው እንግዲህ በሰፊው ይሄን ያላያችሁ ተማሪዎች ስለነዚህ ስፔሻሊ በጣም በሰፊ በሚገባቸው ፒክቸር ሁላው ወስጄ በጣም አስረድቻለሁ እና እሱን ያላያችሁ ተማሪዎች እሱ ማየት ይችላላችሁ። እና የእርከን ብለን መርሳለ መርቶ የሚሆነው ትሬሲንግ ነው ማለት ነው። አራተኛ ፕላንቲንግ ትሪ ኢን ዘ ላይን ቱ ሪዲዩስ ዊንድ ኢሮዥን። አሁንም በድጋሚ በስፋቱ እንትን ብያለሁ ሰርቼዋለሁ። መልሳችን የሚሆነው ኤ ነው፣ ሼልተር ቤልት ነው። ምክንያቱም ፕላንቲንግ ትሪ ኢን ዘ ላይን ቱ ሪዲዩስ ዊንድ ኢሮዥን ስፔሻሊ በዴዘርት ኤሪያ ወይም በረሃ አካባቢ ላይ በጣም ኢምፖርታንት ነው ማለት ነው። ያ ማለት በንፋስን ለመከላከል የተለያዩ ዛፎችን መትከል፣ አጥርን መስራት ሼልተር ቤልት ተብሎ ይጠራል ማለት ነው። ዊንድን ለመከላከል ማለት ነው። ከፋንተን የዊንድ ኢሮዥን ወይም ደግሞ በንፋስ የአፈር እንዳይወሰድ ለማድረግ ማለት ነው። አምስተኛ እና መጨረሻው ፕላንቲንግ ትሪ ኢን ኒው ኤሪያስ ይላል። እንግዲህ ሪፎረስቴሽን እና አፍሮስቴሽን ይባሉ አሉ። ይህንንም በሰፊው እንትን ብያለሁ። ነገር ግን እዚህ ምን ይላል? ፕላንቲንግ ትሪ ኢን ኒው ኤሪያ ማለት አፎረስቴሽን ነው የሚሆነው ማለት ነው። አፎረስቴሽን ማለት ደግሞ ከዚህ በፊት ምንም ባዶ መሬት ላይ ፎር ዘ ፈርስት ታይም ዛፎችን ስንተክል ፕላንት ስናደርግ ምን ይባላል? አፎረስቴሽን ይባላል። ሪፎረስቴሽን ሲባል ግን ዘ ኦፖዚት ኦፍ ዚስ ነው። ቢኮዝ ሪፎረስቴሽን ማለት ለተለያየ ፐርፐስ ቆርጠን ከተጠቀምን በኋላ መተካት ማለት ነው። የነበረውን ምንድን ነው ዛፎችን ሊሆን ይችላሉ፣ የተለያዩ ፎረስቶችን ሊሆን ይችላሉ። እንግዲህ እነዛን መተካት አለብን ማለት ነው እንጂ ቆርጠትም ብለን መቶ የለብንም። ሪፎረስቴሽን ይባላል። ነገር ግን ባዶ መሬት ላይ ወይም ደግሞ ከዚህ በፊት ያልነበረበት ግን ዛፍ የሌለበት ባዶ መሬት ዛፎችን መትከል አፎረስቴሽን ይባላል ማለት ነው። ኦኬ ማልቲፕል ቾይስ which one of the following is not the benefit of water conservation ይላል። ዋተር ኮንሰርቬሽን እንግዲህ አይተናል። ምንድነው? ውሃን መንከባከብ ያለውን ጥቅም ያለውን የትኛው ነው ይላል። ኤ ሚኒማይዝ ድራውትስ፣ ቢ ፕሪዘርቭ ኢንቫይሮንመንትስ፣ ሲ ኢንክሪዝ ፖሊሽን፣ ዲ ዩስፉል ፎር ሪክሬሽን። ለምሳሌ ሚኒማይዝ ድራውት ይላል። ትሩ ነው አይደለ? ምክንያቱም ውሃን የምንንከባከብ ከሆነ ኮንዘርቭ የምናደርግ ከሆነ ውሃን በአግባቡ ዩቲላይዝ የምናደርግ ከሆነ በድሮትን ወይም ደግሞ ድርቅን መቀነስ እንችላለን ማለት ነው። ጥሩ ነው። ይሄ ልክ ነው። ቢ ላይ ፕሪዘርቭ ዘ ኢንቫይሮንመንት የስ በቂ ውሃ ካለ ወይም ደግሞ የውሃም ዋተርን ኮንዘርቭ የምናደርግ ከሆነ ኢንቫይሮንመንቱን ማስጠበቅ እንችላለን ማለት ነው። ቢም ልክ ነው። ዩሱ ፎር ሪክሬሽን ይላል። ለምሳሌ ዲ ላይ እንደ መዝናኛም እንጠቀማለን። ወዳወት ለምሳሌ አባይ መውሰድ ይችላላችሁ። እንግዲህ በጋው የምንጠቀምበት ዛሬ እንግዲህ ፎር ዘ አምስተኛ ጊዜ እንደተገደቡ ታያላችሁ። እና ያ ደግሞ ለቱሪስትም ራሱ ምንድን ነው በጣም ትልቅ የሆነ ኢንካም የሚያስገኝም ነው። እና ይህም ዩስፉል ኦፍ ዋተር ኮንዘርቬሽን ነው ማለት ነው። ሲ ላይ ኢንክሪዝ ፖሊሽን ይላል። ፎርስ ነው የሚሆነው። ወተርን ኮንዘርቭ ማድረግ ብክለትን ይጨምራል ይላል። ፎርስ ነው፣ አይሆንም። ሁለተኛ ጥያቄ ሶይል ኮንዘርቬሽን ኢዝ ዘ ፕሮሰስ ኦፍ ዌር ይላል። አፈርን መንከባከብ ፕሮቴክት ማድረግ ኢዝ ዘ ፕሮሰስ ኦፍ ዌር። ኤ ሶይል ኢዝ ፕሮቴክትድ አጌንስት ኢሮዥን፣ ቢ ሶይል ኢዝ ዲስትራክትድ፣ ሲ ሶይል ኢዝ ፖሊትድ፣ ዲ ሶይል ኢዝ ላክስ ቤዚክ ኒውትሪየንትስ ይላል። እንግዲህ አፈርን ሶይልን ኮንዘርቭ ማድረግ ምን ያደርጋል? ሶይልን ፕሮቴክት ማድረግ ኢሮዥን ይቀንሳል ይላል። ለምሳሌ ኤ ላይ ልክ ነው። ሶይል ኢዝ ዲስትራክትድ ይላል። ለምን? ሶይል ኮንዘርቭ ካደረግን ዲስትራክት ይጠፋል እንዴ? አይጠፋም። ሶይል ኢዝ ፖሊትድ ይላል። ይበክላል? አይሆንም። እሱም ሶይል ኢዝ ላክ ቤዚክ ኒውትሪየንትስ። ለምን? ባንከባከበው ኖሮ ነው እንደዛ የሚሆኑ ሰው ምርታችን የሚሆነው ኤ ነው። ሶስተኛ which one is the consequence of unwise utilization of natural resources ይላል። አንድን
ተፈጥሮ ሀብትን በአግባቡ ማንጠቀም ከሆነ ምን አይነት ተጽዕኖ ያመጣል ይላል። ኤ ውድ ላይፍ ፕሮቴክሽን፣ ቢ ወተር ሾርቴጅ፣ ሲ ፎረስት ኮንዘርቬሽን፣ ዲ ሶይል ፈርቲሊቲ። ለምሳሌ ውልድ ላይፍ ፕሮቴክሽን እንግዲህ ምን ካለ በአግባቡ ተፈጥሮ ሀብቶች የምንጠቀም ከሆነ ውልድ ላይፍ ፕሮቴክት ይደረጋሉ፣ ይጠበቃሉ። ፎረስት ኮንዘርቬሽን የስ ትሩ ነው። ምክንያቱም በአግባቡ የምንጠቀም ከሆነ ያ ፎረስት እንትን እንዳይል እንዳይጠፋ ማቆየት እንችላለን ማለት ነው። እና ደግሞ እንደዛ ካደረግን የምንንከባከብ ከሆነ ፍሩት የምንንከባከብ ሶይል ፈርቲሊቲ ይኖራል ማለት ነው። መልሳችን ወተር ሾርቴጅ ይላል። ፎርት ነው። which one of the following is non renewable resources? ቅድሜ እንደነገርኳቸው ትሩ ፎርት ፓርት ላይ ሁለት አይነት ሪሶርስ እንዳሉ ነግሬያቸዋለሁ። ነን ሪኒውብል እና ሪኒውብል ናቸው ሪሶርስ ማለት ነው። ራሳቸውን የማይተኩና የሚተኩ ኤ ወተር፣ ቢ ሶይል፣ ሲ ኤር፣ ዲ ኮል ይላል። መልሳችን የሚሆነው ኮል ነው። ኮል ራሱን መተከት የማይችል ነው ማለት ነው። ነን ሪኒውብል ናቸው ሪሶርስ ነው ማለት ነው። ሌሎቹ ግን ከተወሰነ ዓመት በኋላ ቢያልቁም ራሳቸውን ሪጀነሬተር ሪሳይክል ማድረግ የሚችሉ ናቸው ማለት ነው። አምስተኛ the burning of forest increase the amount of what ይላል። ደንን ወር ፎረስትን በርን ማድረግ ምን ይጨምራል ይላል። ኤ ካርቦን ዳይኦክሳይድ፣ ቢ ኦክሲጅን፣ ሲ ናይትሮጅን፣ ዲ ወተር ቫፖር ይላል። ቅድሜ እንዳልኳቸው ይህንንም እንግዲህ በርን የምናደርግ ከሆነ ፎረስት በራሱ ምን ይዘዋል? ካርቦን ዳይኦክሳይድን አብዞርቭ ያደርግና ኦክሲጅን ለእኛ ይሰጠናል ማለት ነው። ሶ ኦክሲጅን ፕሮዲውስ ያደርጋሉ፣ ካርቦን ዳይኦክሳይድ ደግሞ አብዞርቭ ያደርጋሉ። ነገር ግን በርን ስናደርግ ደግሞ ምን ይለቃሉ? እነዛ የወሰዱትን ካርቦን ዳይኦክሳይድን ይለቃሉ ማለት ነው። ሶ ዘ አማውንት ኦፍ ካርቦን ዳይኦክሳይድ ይጨምራል ማለት ነው። ሮቴሽን ኦፍ ክሮፕ ኢዝ ኢንሴንሻል ፎር ዋት ይላል። A. Increasing fertility of soil, B. Increasing the quality of crops, C. Increasing the quality of protein, D. Gearing seasonal crops. መልሳችን የሚሆነው የትኛው ነው? ይሄ ነው ማለት ነው። ሮቴሽን ክሮፕ እንግዲህ ኢንሴንሻል ነው፣ በጣም አስፈላጊ ነው ማለት ነው። ያ ማለት አንድ እርሻ ላይ ስናርስ በተመሳሳይ ኤሪያ ላይ የተለያዩ ሌሎችን የምናርስ ከሆነ በጣም ለሶይል ፈርቲሊቲ በጣም ትልቅ ጥቅም ነው ያለው ማለት ነው። 7ኛ ፎረስት ኮንትሮል ድሮት ባይ ዋት ይላል። አንድ ደን ወይ ፎረስት ብለን የምንጠራው እንዴት ነው ድርቅን ኮንትሮል ማድረግ የሚችለው ይላል። ኤ ፕሪቬንቲንግ ሶይል ኢሮዥን፣ ሲ ኢንክሪዚንግ ኦክሲጅን፣ ቢ ኢንክሪዚንግ ኦክሲጅን፣ ሲ ኢንክሪዚንግ ሂዩሚዲቲ ሬንፎል፣ ዲ ፕሪቬንቲንግ ፍላድስ ይላል። ከድሮት ጋር የተገናኘ ሲጀመር ምንድን ነው? ሂዩሚዲቲ ኦር ሬንፎል ነው ማለት ነው። መልሳችን የሚሆነው ሲ ነው ማለት ነው። ዋይዝ ዩዝ ኦፍ ናቹራል ሪሶርስ ኮልድ ምን ብለን እንጥላለን? ውሃን ማለት ተፈጥሮ ሀብቶችን በአግባቡ የምንጠቀም ከሆነ ዋይዝ የምንጠቀም ከሆነ ምን ተብሎ ይጠራል? ኮንዘርቬሽን ተብሎ ይጠራል። ዘ ሪሙቫል ኦፍ ፎረስት ካቨር ኦፍ አን ኤሪያ ዊዛውት ሪፕሌስመንት ሪቨርስ ቱ ዋት? ምንም ሳንተካ ተፈጥሮ ሀብቶችን ሪሙቭ የምናጠፋ ከሆነ የምንቆርጣቸው ከሆነ ምን ይባላል? ዲፎረስቴሽን ይባላል ማለት ነው። እና ተማሪዎች ጥያቄዎቹ ይህንን ይመስላል። አይ ቲንክ ግልጽ ነው ብዬ አስባለሁ። ቀጣይ የምንጀምረው ዩኒት 4 ነው እና እንዲሰራላችሁ ከፈለጋችሁ አትሊስት ይሄ ቪዲዮ ይሄ ጥያቄ 100 ላይክ መግባት አለበት። ከዛ በኋላ ሰራላችሁ ደግሞ ቻፕተር 4ን ማለት እናንተ የት እንደደረሳችሁ ማወቅ የምችሉ በላይክ ስታደርጉ ነው እና እዚህ መድረሳችሁን በላይክ ያሳውቁኝ፣ ኮመንትም ጻፉልኝ፣ ሰብስክራይብ ይደረግ። ቴንክ ዩ